Iran still has thousands of ballistic missiles and drones. እስራኤል ግን እንደ እስራኤል ሀገር አልነበረችም ወይ ብሎ መናገር አላዋቂነት ነው። በተለይ ደግሞ የሃይማኖት ሽኩቻ አድርገውታል። ኢራንን ለሙስሊሞች መስጠት፣ እስራኤልን ለክርስቲያኖች መስጠት። On February 28, 2026, the United States and Israel launched a major coordinated military offensive against Iran. እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥ እኮ ይሄን ድምጽ ሰምቻለሁ። በማይክ አርጎ አንደኛ ቤተ ክህነቱ ስራው ምንድነው? ሲኖዶሱ ስራው ምንድነው? እኔ እኮ መንግስት ግራ ይገባኛል። እንዴ አንደበታቸው ሰላም የማይሸት አንደበታቸው ልዩነት የሚያወጣ ከሰላም የተጣሉ ሰዎች ሰላም አምጡ ብለህ ደግሞ ስትመርጣቸው እንደው ግራ የሚያጋባ ነው። እዛ ውስጥ ያሉትን ህዝቦች እየደገፍን አይደል? ማንን በግፍ እንዲገድል አንደግፍም። ኧረ እባካችሁ ይሄንን አቁሙ። ደም አታፋሱ። የናንተ አእምሮኛም በጠበጠን እረፍት ነሳን። ሰላማዊ ሰልፍ አደረጋችሁ ብሎ እኮ የኢራን መንግስት በጣም ብዙ ኢራናውያን ከ30,000 በላይ ገድሏል። That the War Powers Act of 1973 does limit troops from remaining for more than 60 days. But now they're saying because of what's called unprecedented presence of mourners. በብሔር ጉዳይ ያንዱን ብሔር በሆነ መንገድ መናገር አትችልም በአዋጅ የተከለከለ 10 ዓመት ነው እስር ቤት የምትገባው። መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 38 ላይ የሚጠቅሰው ያ ዘመን ሲመጣ ነው ሶስተኛው የዓለም ጦርነት ሊባል የሚችለው። ኢትዮጵያም የምትሳተፍበት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የቋንቋ አይንሽ ሚዲያ ቤተሰቦች ከእንግዳዬ ጋር ሰላምታችን ይድረሳችሁ። መምህራችን ሁልጊዜ የቋንቋ አይንሽ ሚዲያ ከእንግድነት ወደ ቤተሰብነት ያለፈው መምህር መስፍን እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ የምናየው ሰሞኑን ትንሽ ከባባድ ችግሮች በዓለምም እንደገና በሀገራችንም በጣም ጥሩ ያልሆኑ ነገሮች ጥሩ ያልሆኑ ዜናዎች እየሰማን እያየን ነው። የድል በዓልም አክብረናል፣ አድዋ አክብረናል። ግን አድዋን እያከበርን ደግሞ ሌላ ልብን የሚሰብር ነገር እያየን ነበር። በክርስቲያኖች ላይ የሚደርሰው ጭፍጨፋ አሁንም አላቋረጠም። በተለይ በዚህ በምስራቅ አርሲ አሁንም እየቆጠርን ነው፣ አሁንም እያዘን ነው፣ አሁንም እየሞቱ ነው። እኔ ምን እንደሚደረግ ወደ ማን አቤት እንደሚባል ግራ እየገባኝ ነውና እንደውም ከመልመዳችን የተነሳ ሞቱን ከመደጋገሙ የተነሳ አሁን አንዳንድ ሰው መሞታቸውንም መጨፍጨፋቸውንም የሚሰማ የለም። አሁን ምንድነው የመጣብን ነገር አዚሙ የማይነሳውና ምን በደል ነው የበደልነው? እንደው እስኪ ካንተ ደግሞ ምን አስተያየት አለ በዚህ ጉዳይ ላይ? አሁን ኢትዮጵያ ስንመለከታት አሁን ባለነው በእኛ ሀዘን ውስጥ እንድትቆይ የፈረድንባት፣ ጥቁር ለብሳ እንድትኖር የፈረድንባት፣ ወደፊት እንዳትራመድ አስረን የያዝናት ይሆን ነው የመጣ። እኔ በመገዳደል የሚመጣ ምንም አይነት ስኬት የለም። በየትኛውም በኩል ሁን አንተ እንዴት ነው አድዋን የሚያክል ታሪክ ይዘህ ሰዎች በአንድነት ቆመው የሚዘክሩትን ይህንን ታላቅ ገድል ይዘህ ውስጥ ለውስጥ ግን የምታደርገው ነገር ምን አይነት መካንነት ነው? ይሄ በብሔር ትቧደናለህ፣ ትጋደላለህ፣ በሃይማኖት ትቧደናለህ፣ ትጋደላለህ። ይሄ ምን አይነት እርግማን ነው? እንዲህ አይነት በተለይ ጥቁር ህዝብ ሁሉ የነፃነት ደሴት ናት ብሎ አርማ ባደረጋት ኢትዮጵያ ውስጥ ይሄ ሲከሰት ስታይ ያሳዝናል በእውነት። ምን አይነት አእምሮ ነው የያዝነው? የዚህ ዘመን ትውልዶች ምን አይነት አእምሮ ነው የያዝነው? እንደው ከበጎ ህሊና ጋር ተጣልተን ከመልካም ህሊና ጋር ተጣልተን እስከ መቼ ነው የምንዘልቀው? የትም የሚያደርስ ነገር አይደለም። ማንም በዚህ ውስጥ አሸናፊ ሊሆን አይችልም። ነገ ግን ለሌሎች ሊቀጥል የሚችል ታሪክ፣ ጥቁር ታሪክ እየጻፍን እያስተላለፍን ነው የምንሄደውና ሰሞኑን በኦርቶዶክስ ተዋህዶ አማኞች ላይ በተደጋጋሚ እየተፈጸመ ያለው ክፍተት ባለቤት እኮ ሊሰጠው ይገባል። አንደኛ እኔ አሁን
እንደው ይወጡ በመናገር በመጮህ እሱ ብቻ አይደለም። ንቅናቄ የሚፈልግ እኮ ነው። ምንድነው የምንጠብቀው? ቆይ አንደኛ ቤተ ክህነቱ ስራው ምንድነው? ሲኖዶሱ ስራው ምንድነው? በጎች መጠበቅ እኮ ነው። በጎቹ እየተነጠቁ በሰይፍ እየተመቱ መግለጫ ማውጣት ብቻ ነው እንዴ ስራው? አይደለም። ኃይለኛ ጉልበት፣ ኦርቶዶክሳዊ ኃይለኛ ጉልበት አለው። እሺ መንግስት ጀርባውን ሰጥቷል። እንዲህ አይነቱን ድምፅ ሊሰማ አይፈልግም። ይሄን ነገር ማሳየት አለብን። በአንድነት ቆመን እስከ መቼ እየታረድን፣ እስከ መቼ እያለቀስን፣ እስከ መቼ እየጮህን? ጠቢቡ ሰለሞን መጽሐፈ መክብብ ላይ የገዢ ቁጣ ሲበረታብህ ስፍራህን አትልቀቅ ይላል። የጀግና ሁን፣ ጨካኝ ሁን፣ ዓላማ መር ያለህ ሁን። የጨከኑብን አሉ። ስለዚህ ይሄንን የምናስቆመው በአንድነት ቆመን በየትኛውም አካባቢ የሚገኝ ኦርቶዶክሳዊ በአንድነት ቆሞ ኃይለኛ ድምፅ ማሰማት ሲጀምር ነው። በተናጠል አይደለም። አንተ ተናገርክ፣ እኔ ተናገርኩኝ፣ የሆኑ መምህራን ተናገሩ፣ የሆኑ አርቲስቶች ተናገሩ፣ እሱ አይደለም። ራሱ ቤተ ክህነቱ የሚመራው ሲኖዶሱ የሚመራው ከዚህ በኋላ እንዲህ አይነቱን ነገር መንግስት ማስጠበቅ አለብህ፣ ግዴታህ ነው ማለት አለበት። ምክንያቱም የመንግስት ተቀዳሚ ዓላማው የዜጎችን ህይወት መጠበቅ የመጀመሪያ ስራው ነው እኮ ለመንግስት ሰላም ማስፈን፣ ደህንነት መጠበቅ። ይሄንን ካላደረገ ግን ትግል ይፈልጋል ማለት ነው። እንዴት ነው ዝም ብለን ቁጭ የምንለው? ይሄንን ከልባቸው ሊያዳምጡ ይፈልግ፣ በቃ ማዳመጥ አለባቸው። እሺ ቤተ ክህነቱስ እምቢ ቢል አይመስለኝም እንዲህ አይነት እንቅስቃሴ የሚያደርግ። ምክንያቱም ከፍተኛ ፖለቲካዊ ሀሳቦች የገቡበት ሆኗል። ሰማያዊነቱን ጥሎ ምድራዊ ሆኗል። እንዲህ የሚያደርግ አይመስለኝም። ህዝቡ ግን ውስጥ ለውስጥ ኃይለኛ ድምፅ ወደ መሆን መምጣት አለበት። እንዲህ እስካላረግን ድረስ ነገም ይደገማል። እንዲሁ ስንጮህ ነው የምንኖረው። ከነገ ወዲያም ይደገማል። ምን ያደርጋል መግለጫ? ከመግለጫ ያለፈ ተግባራዊነት ያስፈልጋል። ይሄን በመላው ዓለም የሚገኙ ኦርቶዶክሳውያን ከባድ ኦፕሬሽን ውስጥ መግባት አለባቸው። በቃ ካላልን ምንም ጥቅም የለውም። በየግላችን የምንጮኸው ነገር ሰሚ የለውም። ድምፅ አልባዎች ሆነናል። መንግስት ደግሞ መንግስት በቃ መንግስትነቱን በደንብ ቢረዳ ጥሩ ነው። መንግስት ማለት በአንድ ሀገር ውስጥ የሚገኙ ዜጎችን በእኩልነት የሚመለከት ማለት ነው። በሃይማኖትም በምንም ሳይል ከዚህ በፊት እኮ አውርተናል። ግብፅ ሄደን በነበረ ጊዜ የግብፅ መንግስት በብዛት የተያዘው በእስላሞች ነው። ገዳማትን ግን የሚጠብቀው መንግስት ነው። ካምፕ ሰርቶ ነው የሚጠብቃቸው። ትልቅ ጦር አስቀምጦ ነው የሚጠብቃቸው። ለምንድነው የማይማሩት እነዚህ ሰዎች? ችግር አለበት የተባለውን አካባቢ ለምንድነው የሚተዉት? ለምንድነው የማይጠብቁት? ግብር የምንከፍላቸው እኮ እንዲጠብቁን ነው። መንግስት አድርጉ የሚለውን የምናደርገው የእኛን ደህንነት እንዲጠብቁልን እንጂ እንዲሁ ዝም ብሎ እንደው ባለቤት አልባ ሆነን እንድንቀመጥ አይደለም። እና ይሄንን ግን መንገር ማስረዳትና በጋራ ደግሞ ድምፅ መሆን ዓለም አቀፍ እንቅስቃሴ ይፈልጋል። ይሄ ጅምር አድርጎ መተው አይደለም፣ ሊሰማን ይገባል። የተለመደው ነገር ይሄ ነው። በቃ የሆነ አጀንዳ ይመጣል፣ ሆ ይባላል። በቃ 24 ሰዓት በኋላ ወደ ሌላ አጀንዳ። መሞቱ ግን መገደሉ ግን እስካሁን ድረስ እንደውም እየጨመረ ይሄ ወዴት የት መጨረሻው መዝጊያው ምን እንደሆነ በጣም ግራ የሚያጋባ ነገር ስለሆነ እንደው እኛም በቃ ውስጥ ልባችን ውስጥ ያለውን ቢያንስ ይችን መልእክት ለሚመለከተው እንደው አስተላልፈን ይሄ ዝም ከምንል ይሻላል ከማለት ነው። እንግዲህ ወደ ሀገራችን ያለው ይሄ ነው። እስኪ በጀርባችን በስክሪኑ ላይ ወቅታዊው ነገር አሁን ራስ ምታት የሆነው ደግሞ የዓለማችን አሁን ትኩሳት የጦርነት ትኩሳት ተነስቷል። መካከለኛው ምስራቅ
በተለይ በሁለቱ ሀገሮች መካከል የዛሬ 8 ወርም እዚህ ቁጭ ብለን አውርተን ነበር እንደዚሁ በነበረው ፍጥጫ። አሁን ደግሞ ትንሽ ከበድ ብሎ ዓለማትን በሙሉ እያዳረሰ ነው ከ2 ሀገር የተነሳው ጦርነት። እኔ አሁን ፖለቲካዊ ይዘቱን ሳይሆን እኛ እንደው ባለፈው አውርተናል። በተለይ የእስራኤልና የኢራን ነገር አንደኛ መጽሐፍ ቅዱሳዊ ታሪክ አላቸው። ከመጽሐፍ ቅዱስም ውጭ እንዲሁ በታሪክም የሚነሱ ነገሮች አሉና ለሁለቱን እንደው መጽሐፍ ቅዱሳዊ ዳራውን እስኪ ብናየው በጣም ጥሩ ነገር ነው። እንግዲህ አንድ ክርስቲያን ክርስቶስን የሚከተል ሊሰማው የሚገባው ድምፅ መጀመሪያ የክርስቶስን ድምፅ ነው። ክርስቶስ እረኛው ስለሆነ አምላኩ ስለሆነ ፈጣሪው ስለሆነ የሚሰማው ድምፅ ያን ድምፅ ነው። ስለዚህ እሱ ቀደም ብሎ ነግሮናል። የፍጻሜ ዘመን ዋዜማ ምን አይነት ምልክት ሊኖረው እንደሚችል እነዛን ምልክቶች ስትመለከቱ ምን ደረሰ? የዚች ዓለም ፍጻሜ ደረሰ። ስለዚህ ራሳችሁን አዘጋጁ፣ ራሳችሁን መልሱ ከክፋት ብሎ ቀድሞ ነግሮናል። አሁን የነገረን በደብረ ዘይት ተራራ ላይ ቆሞ ያኔ ከ2000 ዓመት በፊት የነገረን ነገር በሙሉ አካል አውጥቶ እየተራመደ ነው፣ እያየ ነው። ስለዚህ ክርስቲያን ሁልጊዜ በዓለም ላይ የሚካሄዱ የዓለምን ትኩረት የሳቡ ነገሮችን ሲያጋጥመው መፈተሽ ያለበት ከመጽሐፍ ቅዱስ አንጻር እንዴት ነው? መለኪያ ቱንቢው መመዘኛ ዘንጉ መሆን ያለበት መጽሐፍ ቅዱስ ነው። ፈጣሪ እግዚአብሔር ሳይናገር በምድር ላይ የሚያደርገው ነገር የለም። ቀድሞ ምልክት ይሰጣል፣ ቀድሞ ይናገራል፣ ነቢያት ያስነሳል፣ ትንቢት ያናገራል። እንዲህ እያደረገ ሰው ሁሉ ወደ ንስሐ እንዲመጣ እንዲመለስ ጥሪ እያደረገ ነው። ከዛ በኋላ ነው የከፋው ነገር የሚመጣው። ምንድን ነው አሁን ዓለም ላይ እየተከናወነ ያለው ነገር ብሎ መመዘን ያስፈልጋል። አሁን እስራኤልና ኢራን መቼ ነው? ምን አይነት ታሪክ ነው ያላቸው? መጽሐፍ ቅዱስ እንደው ምንድን ነው የሚለው ስለነዚህ ስትል አስደናቂ ነገር እኮ ነው የምታገኘው። አስገራሚ፣ አስደናቂ፣ እጅን በአፍ ላይ የሚያስጭን ነገር ነው የምታገኘው። የቀደመ ታሪካቸውን ስታይ እስራኤላውያን እንግዲህ የሃይማኖት ነገር ካነሳን የሃይማኖት ነገር መፍለቂያ እስራኤል ናት፣ ምንጭ ናት። ዋናው አምላክ መርጦ የሃይማኖትን ነገር የዘራባት ሀገር ናት። በዛች ሀገር ውስጥ ያሉ ታሪኮች መላው ዓለምን ያዳርሳሉ። ስለዚህ ምንድን ነው ህዝቡ ሲያደርግ የነበረውን ነገር ስትመለከት ወደኋላ ከክርስቶስ ልደት በፊት ሄደህ ዛሬ እንዲህ ደም አፋሳሽ ነገር ውስጥ የገቡት ህዝቦች ምን አይነት ህዝቦች ናቸው? ምን አይነት ነበረ ግንኙነታቸው ብለህ ስትፈትሽ እሱ ነው የሚደንቅ። ህዝበ እስራኤል ከእግዚአብሔር በተጣላ ጊዜ፣ ባመፀ ጊዜ፣ ከህጉና ከስርዓቱ በወጣ ጊዜ ይቀጣ ነበር። እግዚአብሔር አሳልፎ ለክፉ ነገስታት ይሰጣቸው ነበረ። እንግዲህ ባቢሎናውያን መጥተው ደጋግሞ በነቢያት አማካኝነት ቢናገርም እግዚአብሔር የሚሰማ ልብ ስላጣ ተመለሱ እያለ ቢናገር የንስሐ ድምፅ የሚሰማ ስላጣ ኃይሉን አንስቶ ነበር ከእስራኤል ላይ። እግዚአብሔር ኃይሉን ሲያነሳ እስራኤላውያን ባዶ ሆኑ። ባቢሎናውያን መጥተው ተቆጣጠሯቸው። ባቢሎን የምንላት ዛሬ ኢራቅ ማለት ነው። አወደሟት እስራኤልን፣ ቤተ መቅደሱን አቃጠሉት፣ እነሱንም ማረኳቸው፣ የግፍ አገዛዝ ውስጥ አስገቧቸው። ያኔ ነው እንግዲህ ተንበርክከው እንደገና ወደ አምላካቸው መጸለይ ጀመሩ። ከዚህ ከግፍ አገዛዝ አስወጣን፣ ከዚህ ጨለማ ህይወት አስወጣን እያሉ በጣም ታላላቅ ነቢያት መጸለይ ጀመሩ። እነ ነቢይ እግዚአብሔር ዳንኤል፣ እነ ሕዝቅኤል ታላላቆቹ እንግዲህ መጽሐፍ ቅዱስን ስታነብ አምርረው ያለቅሱ ነበር። ተመልከት፣ የሰው ልጅ ደስታ ደግሞ የሚያስደስታቸው መላእክት ሳይቀሩ
በእግዚአብሔር ፊት ቆሙ። ኧረ እስራኤላውያንን ማራቸው፣ በቃ ይሄ ጭቆና ጊዜ እግዚአብሔር ምሕረትን ላክላቸው ብለው ለመኑ መላእክት። እንግዲህ ትንቢተ ዘካርያስ ላይ እንደምናየው የእግዚአብሔር ደግሞ የቅዱሳንን ጸሎት ይሰማል፣ የመላእክቱን ጸሎት ይሰማል። አማላጆች ስለሆኑ ሰማቸውና ወደ ቀደመ ክብራቸው ለመመለስ ማንን አስነሳ ነው የሚለው መጽሐፍ ቅዱስ። ይሄ ነው እኮ ቁልፉ። ከዛ ከጨለማ ህይወት፣ ከዛ ከባርነት ህይወት፣ ከዛ ከግፍ ህይወት የሚያላቅቃቸው አንድ ንጉስ አስነሳ። ይሄ ንጉስ በትንቢተ ኢሳይያስ ምዕራፍ 43 እና ምዕራፍ 45 ላይ ታሪኩ በደንብ ተዘርዝሮ እንደተጻፈው እዝራም ብዙ እንደተረከው ቂሮስ ይባላል። የማ ንጉስ ነው? የፋርስ ንጉስ። ፋርስ የምንላት ማናት? ዛሬ ኢራን። እግዚአብሔር ምን አለ? ክንድ ሰጥቼዋለሁ፣ ኃይል ሰጥቼዋለሁ፣ ጉልበት ሰጥቼዋለሁ። ናቡከደነጾርን አንበርክኮ ባቢሎናውያንን ረግጦ ህዝበ እስራኤልን ነፃ እንዲያወጣ እኔ አብሬው ሆናለሁ ብሎ ኃይል ሰጠው። እሱ መጥቶ ነው እንግዲህ ከዛ ከባርነት ነፃ ያወጣቸው። ከዛ በኋላ ነቢያቱን ጠርቶ ቅዱሳኑን ጠርቶ ቤተ መቅደሱን መልሳችሁ ስሩ ያለው። ስለዚህ እነዚህ ሁለትን ህዝቦች ስታይ መጽሐፍ ቅዱስ ውስጥ አስደናቂ ወዳጅነት ያላቸው ናቸው። በጣም ተባባሪ ናቸው። ከባርነት ነፃ ሲያወጣህ፣ ከግፍ ነፃ ሲያወጣህ እንዲህ አይነት እጅግ የሚጣፍጥ ደስ የሚል ታሪክ ያላቸው ህዝቦች ናቸው። እንደገናም ደግሞ መጽሐፍ አስቴር ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ብናነብ አይሁዳውያንን እስራኤላውያንን ሊያጠፋ የተነሳ ንጉስ ነበር እኮ። በዛ ሰዓት ግን ተመልከት፣ አስቴር አንዷ ምክንያት ብትሆንም እስራኤላውያን ግን ዘራቸው እንዲቀጥል ያደረገ ደግሞ አንድ ታላቅ ሰው አለ። ሃማን የሰቀለ ማለት ነው። እንደገና የአይሁድ ታሪክ እንዲቀጥል፣ እንደገና የእስራኤል ታሪክ እንዲቀጥል ያደረገ፣ ከብዙ ጭፍጨፋ ያዳነ እንዲህ አይነት ወዳጅነት ያላቸው ህዝቦች ናቸው። እሱም የፋርስ የኢራን ነው። እሱም የፋርስ ንጉስ። በተደጋጋሚ ይሄን የምታየው እንግዲህ መጽሐፍ ቅዱስ ላይ መልካም ወዳጅነት እንዳላቸው ነው። አልፎ አልፎ በአንዳንድ የመጽሐፍ ቅዱስ ክፍሎች ላይ ደግሞ ስትመለከት አልፎ አልፎ በተለያየ ጊዜ ግጭት ውስጥ ገብተው እንደነበረ ደግሞ ታያለ። በተለይ ደግሞ ከክርስቶስ ልደት በኋላ የፐርሺያ ኢምፓየር ግዙፍ በነበረ ጊዜ እስራኤል ውስጥ ገብቶ ከባድ ጥፋት አጥፍቷል። እስራኤልን አቃጥሏል። እስራኤላውያንንም ረግጧቸዋል፣ ገዝቷቸዋል። እንዲህ አይነት ታሪክ አላቸው እንግዲህ በታሪክም ስንመለከት። ከዛ በኋላ ግን የሚገርመው ለረጅም ጊዜ ሁለቱ ህዝቦች በጣም በወዳጅነት በጣም የሚያስቀና ግንኙነት የነበራቸው ነበሩ። የቅርብ ጊዜ ታሪካቸውን እንኳን ብንመለከት እስራኤል በኢኮኖሚም በወታደራዊም ኃይል ከኢራን ጋር ስምምነት የነበራት ከፍተኛ ወዳጅ የነበሩ የሚደማመጡ የሚከባበሩ ሀገሮች ነበሩ ለረጅም ጊዜ። እስራኤልም ያላትን የቴክኖሎጂ ውጤት ወደ ኢራን አሻግራለች። ኢራናውያን እንዲጠቀሙ አድርጋለች። ኢራናውያንም ያላቸውን ሀብት ወደ እስራኤል ይልኩ ነበር። ይህ ነገር መቼ ነው የተበላሸው ካልከኝ እስላማዊው ሪፐብሊካን የሚባለው በአያቶላ የሚመራው ኃይል መንግስት የሆነ ጊዜ ነው። እዛ ላይ ነው በቃ ታሪኩ የተቀየረ። አሁን ቅርብ ነው። አየሁ የ60 ዓመት የ69 ዓመት ታሪክ ነው። ይሄ ኃይል ምን ብሎ ወጣ? ልክ ስልጣን እንደያዘ እስራኤልን ከምድረ ገጽ አጠፋታለሁ አለ። ተባባሪዋን አሜሪካንም ሞት ለአሜሪካ። የሁለቱ ግንኙነት ይሄኔ ተበላሽ። ከዛ በኋላ በጠላትነት መተያየት፣ በጎሪጥ መተያየት ያዙ ማለት ነው። እንዲህ ሆኖ ደግሞ አልተቀመጠም። ይሄ ኃይል አርፎ
እውነተኛውን ታሪክ እንወቅ ከተባለ ማለት ነው ምን ማድረግ ጀመረ? ሊባኖስ ውስጥ ገብቶ ሂዝቦላን አሰለጠነ የሚባል ፈጠረ። አየህ፣ ፍልስጤም ውስጥ ሐማስን አስታጠቀ፣ የመን ውስጥ እንደዚሁ። እነዚህ ሁሉ በኢራን የሚደገፉ አደረጋቸው። ከ2000 ኪሎ ሜትር በላይ ሩቅ ነው ኢራን ለእስራኤል፣ ግን እዛው ቅርቧ እንደነዚህ አይነት ኃይላትን እያደራጀ ያው የማይቋረጥ ደም ማፋሰስ፣ የማይቋረጥ ጦርነት እስካሁን ድረስ ቀጠለ። ይሄ ነው አየህ፣ ይሄንን ማወቅ ያስፈልጋል፣ በደንብ ማወቅ። በቃ ይሄ ማንኛውም የታሪክ ጸሐፊ ቢፈትሸው የሚያገኘው ነገር ነው። እንዲያውም አሁን ባለፈው በዚህ አሁን ባለው ጦርነት የአያቶላ መገደል ሲናገሩ እነዚህ ሚዲያዎች፣ የተለያዩ ሚዲያዎች ስሰማ ከመሞታቸው በፊት አያቶላ የኢራኑ መንፈሳዊ መሪ በእድሜን ይበልጣታለሁ እስራኤልን ቀድሜ ነው ማጠፋት እኔ ከመሞቴ በፊት። እንዲህ አይነት እሳቤዎች በእኛም ሀገር ላይ ብልጭ የሚል ነገር አይቻልም። ትናንት የተመሰረተች ትናንት ሀገር የሆነች እንደገና ደግሞ ባለፈው በእኛ ጉዞ ወደ እስራኤል ስንሄድ ጆርዳን ላይ ብዙ መንፈሳዊ ታሪካዊ ቦታዎችን ስናይ የኢያሱን ርስት ማከፋፈል ላይ ስናይ የእስራኤል ካርታ አሁን የምናያት አይደለች። እስኪ በሱ ላይ ደግሞ እሱ እኮ ምን መሰለህ እንግዲህ አሁን ይኸውልህ ትናንት የተፈጠረች ትናንት ተሰብስባ ካርታ የያዘች ምናምን ከሚለው ጋር ዘመናዊ እስራኤል ብለን የምናነሳው ታሪክ አለ። እስራኤል ግን እንደ እስራኤል ሀገር አልነበረችም ወይ ብሎ መናገር አላዋቂነት ነው። እንዲህ የሚሉ አሉ። እስራኤልን እንዲሁ ዝም ብለው የሚጠሉ አካላት ታሪክ እንደሌላት ሲናገሩ በሚዲያ ሰምተናል። ይሄ ደመነፍሳዊነት ነው፣ እውቀት አልባነት ነው፣ ገለባነት ነው። የመጀመሪያው በዓለም ላይ እውነተኛ መረጃ፣ እውነተኛ የታሪክ ምንጭ መጽሐፍ ቅዱስ ነው። በዓለም ላይ መጽሐፍ ቅዱስ እስራኤልን ምንድን ነው የሚላት ብለህ ገብተህ ስትፈትሽ ነው ሀቅ የምታገኘው፣ እውነት የምታገኘው። አንደኛ እስራኤላዊ የሚባል ህዝብ፣ ዜግነት ያለው ህዝብ ነበር። ይህን መጽሐፍ ቅዱስ ይነግረናል። ሁለተኛ በድንበር የተዋቀረ ሀገር እንደነበር መጽሐፍ ቅዱስ ይነግረናል። ዜግነት አለው፣ በድንበር የተዋቀረ ደግሞ ሀገር እንደነበረ መጽሐፍ ቅዱስ ይነግረናል። ተመልከት። ከዛስ እስራኤላዊ የሚባል ዜግነት አለ፣ በድንበር የተዋቀረ ሀገር አለ። መጨረሻ ደግሞ እስራኤላዊ የሆነ መንግስት ነበር። እስራኤላዊ መንግስት ነበር፣ እስራኤላዊ ዜግነት ነበር፣ እስራኤላዊ የሀገር ድንበር ነበር በመጽሐፍ ቅዱስ። ይሄ ተጠቅሷል። ይሄንን ገንጥለህ ጥለህ እስራኤል የምትባል ሀገር ታሪክ አያውቃትም ብለህ ስትነሳ ያንተ እውቀት ምን አይነት አየው፣ ዝም ብሎ የተነፋ ምንም እውቀት ውስጡ ያልገባበት ታሪክን ያላገናዘበ ሆኖ ነው የሚገኘው። እንደዚህ ፍጹም ሊባል የማይችል ነው። ከዛ በኋላ ግን እስራኤላውያን ታሪካቸውን ስናየው አንዴ የመበተን፣ አንዴ የመሰብሰብ፣ አንዴ የመጥፋት፣ አንዴ እንደገና የማበብ፣ ይሄ መጽሐፍ ቅዱስ ላይ ያለው ታሪካቸው ነው። በዘመናዊቷ እስራኤልም ውስጥ ይሄ ታሪካቸው ቀጥሏል። በጣም አስደናቂ ታሪክ አለ። አሁን መጨረሻ ላይ እኮ ቴዎዶር ሀዘል የሚባል ሰው ዘመናዊቷ እስራኤል ማበብ ምክንያት የሆነው እኛ አለ ሀገር ነበረን፣ እኛ ዜግነት ነበረን፣ እኛ መንግስት ነበረን። እንዲህ ታዲያ ተበትነን እስከ መቼ እንኖራለን? ምክንያቱም በ70 ዓመተ ምህረት ሮማውያን መጥተው ኢየሩሳሌምንና እስራኤልን በተቆጣጠሩ ጊዜ ነው የተበተኑት እስራኤላውያን። ያኔ ቤተ መቅደሱም ተቃጠለ፣ ተበተኑ። ከዛ በኋላ የተለያዩ መንግስታት ተፈራርቀዋል እስራኤል ላይ የተለያዩ። እነሱ ግን ተበትነው ነበር የነበሩ። እንዲህ ሆነን መቅረት የለብንም ብሎ ትልቅ ፕሮጀክት ሰርቶ ይሄ ሀዘል ነው እንግዲህ እየሰበሰባቸው። እንግዲህ ቴል አቪቭ ላይ ትልቅ ሐውልት የቆመለት ሰው ነው። ይሄ ሰው አሰባሰባቸው፣ ፕሮጀክት ሰራ። መጀመሪያ የኦቶማን ቱርክ ነበረ እሱ በነበረበት ጊዜ እስራኤልን ይዞ የነበረው። መጀመሪያ እስኪ እንጠይቅ
መሬት እንዲሰጥ ብሎ ቱርክ ድረስ ገብቶ ጠይቋል። ሄዱ ግን በወቅቱ የነበረው ቱርክ የኦቶማን ቱርክን ይመራ የነበረው ኃይል ምንድነው ያለው? እንኳን እርሻ ልታርሱበት የምትችሉት መሬት ልንሰጣችሁ፣ ዝንብ ማረፊያ መሬት አንሰጣችሁ፣ ዝንብ የምታርፍበት መሬት አንሰጣችሁ የሚል መልስ ነው የተመለሰላቸው። ከዛ በኋላ ግን ምንድነው ያደረጉት? ኃይል ምን አለን እጃችን ላይ አሉ። ዕውቀት አለን፣ ገንዘብ አለን። ስለዚህ ይሄንን እያስተባበርን ወደ ውስጥ እንግባሉ። ከአረቦች ላይ መሬት በመግዛት ራሳቸውን ወደ እዛች ክልል ውስጥ እያስገቡ ሄዱ። ይሄ ነገር እየተስፋፋ ነው። እንግዲህ በጣም ብዙ ሰው ይሄንን ዓላማ ተከትሎ እሱ በእርግጥ እስራኤል መንግስት ስትሆን ያላየ ሰው ነው፣ ግን የራእዩ ባለቤት ነው። እና ምንድነው ቴልአቪቭ የምትባለውን ከተማ እስከ መመስረት ዘመናዊ ከተማ እስከ መመስረት ደረሱ። ይሄ ነገር እየሰፋ ከሄደ በኋላ ነው እንግዲህ ከፍልስጤማውያን ጋር ደግሞ ግጭት እየመጣ ያለው። የቀደመ ታሪክ አላቸው። ተበትነው ነበር፣ ተበትነው አልቀሩም። ጊዜም ቢፈጅ ተመልሰዋል። ስለዚህ የቀደመ ታሪካቸውን ነው እንጂ ያደሱት ትንቢቱም ይፈጸም ዘንድ ይሄ ታወቀ ነው። መድኃኒዓለም ኢየሱስ ክርስቶስ እኮ ደጋግሞ ስለ እስራኤል ብዙ ትንቢት ተናግሯል። ምን ብሏል? በእግዚአብሔር ስም የመጣው የተባረከ ነው እስክትሉ ድረስ፣ ወይም በእግዚአብሔር ስም የመጣው ጌታ ነው እስክትሉ ድረስ እረፍት አታገኙም ብሏቸዋል እኮ። ቤታችሁ የተፈታ ሆኖ ይቀራል ማለት እኮ አትኖሩበትም ነው። የተፈታ ቤት ምን ትኖርበታል? መድኃኒዓለም ኢየሱስ ክርስቶስ እንደዛ ብሏል። የአህዛብ ጭፍሮች ከበው ያስጨንቁሻል ብሏል። እያየን ነው። የአህዛብ ጭፍሮች ከበው ያስጨንቁሻል ብሏታል። ስለዚህ ተበትነው ነበር፣ ቤታቸው ተፈቶ ነበር፣ መጥተዋል። የሚቀር ነገር ግን አላቸው እስራኤላውያን። የሚቀረው ነገር ምንድነው? ንጉሳቸውን ማንገስ ነው። ከዛሬ 2000 ዓመት በፊት የመጣውን የቀደሳቸውን የባረካቸውን ለዓለም ሕዝብ ሁሉ ቤዛ የሆነውን እሱን መቀበል ይቀራቸዋል። እረፍት የሚሰጣቸው እሱን ሲቀበሉ ነው። እረፍት በቃ ራሱ ተናግሯል ኢየሱስ። መድኃኒዓለምን ስትቀበሉ ምን ታገኛላችሁ? እረፍት ታገኛላችሁ ብሏቸዋል። እሱን እስኪቀበሉ ድረስ እረፍት ላይኖር ይችላል። ስለዚህ ይሄንን በእንደዚህ አይነት ታሪክ ማየት ያስፈልጋል። እና እስራኤል የሚባል ሀገር ጥንትም ያለ ነው የነበረ ነው። ታሪኩ ደግሞ አንዴ መፍረስ አንዴ መሰብሰብ ያጋጠመው ነው። ይሄ ታሪክ ነው አሁንም በእኛ ዘመን እየቀጠለ ያለው እና እቺ አሁን በ1948 የተመሰረተችው ዘመናዊዋ እስራኤል ናት እንጂ ከዛ በፊት እስራኤላዊነት የለም፣ እስራኤል የሚባል ዜግነት የለም፣ እስራኤል የሚባል ሕዝብ የለም፣ እስራኤል የሚባል ሀገር የለም ብሎ መናገር ክህደት ነው። መጽሐፍ ቅዱስን ያለማወቅ ነው። ዋናውን የዓለም የታሪክ ምንጭ መካድ ነው። ሌላው አሁን በዚህ ጦርነት ባለፉትም አሁንም ባለው ነገር መካከለኛው ምስራቅ ላይ በምናየው ጦርነት እዚህ ሀገራችን ላይ አንዳንድ ሽኩቻዎች አሉ። በተለይ ደግሞ የሃይማኖት ሽኩቻ አድርገውታል ብዙዎች። ኢራንን ለሙስሊሞች መስጠት፣ እስራኤልን ለክርስቲያኖች መስጠት። በእውነት ግን አሁን ኢራን ላይ እስላም ብቻ ነው ያለው? እስራኤልስ ክርስቲያን አለ? ከምን አንጻር ነው አሁን እንዲህ አይነት ጎራ እንደዚህ አይነት ጥግ ሰጥተው እዛ ባለው ጦርነት እዚህ ወደ ሃይማኖት ጎራ የከፈሉት የሚታዩት መከፋፈሎች? ይሄ ታሪክን ያለማወቅና በታሪክ ዕውቀት ላይ ድንክ ስትሆን የምትከተለው መንገድ ነው። አውቀህ ነው አንድን ነገር እኮ መደገፍም መቃወምም ያለብህ። ምንድን ነው እዛ አካባቢ የሆነ ያለው ነገር? ያሳዝናል። እውነቴን ነው። አሁን እኛ ኢትዮጵያውያን ለዓለም ሰላም መጸለይ ነው ያለብን። ለሀገራችን ሰላም መጸለይ ነው ያለብን። ዓለም በሰላም ብትኖር ሁሉ ይጠቀማል። ሀገር በሰላም ብትኖር ኢትዮጵያ ይጠቀማል። ይህን ከልባችን መጻፍ አለብን። እንዲሁ ግን ጽንፈኝነት፣
ስር እየሰደደ እንደው መለያየት የመለያየት ድምጾችን በየቦታው ማስፈን እውነት መረገም። አሁን ክርስቲያኖች እስራኤልን ከምን አንፃር ነው የምናያት? እስራኤል የሃይማኖታችን መነሻ ሀገር ናት። ብዙ ቅዱሳን የበቀሉባት ሀገር ናት። እግዚአብሔር መርጫታለሁ ያላት ሀገር ናት። ለሕዝቦች ደስታ ፈጠርኳት ያላት ሀገር ናት። መጽሐፍ ቅዱስ እንደሚነግር በኋለኛው ዘመን በዘመነ ሐዲስ በዘመነ ነፃነት በዘመነ ፍቅር ደግሞ መለኮት በስጋ ተገልጦ የተራመደባት ሕማም ድካም የተቀበለባት ስጋውን የቆረሰባት ደሙን ያፈሰሰባት ለሰው ልጅ ሁሉ ነፃነት በጎለጎታ ላይ ቤዛ የሆነባት ሀገር ናት። ስለዚህ ክርስትና የሚል ነገር ካነሳህ ኢየሩሳሌምን እስራኤልን ልትተው አትችልም። እቺ ሀገር እንደ ሀገር የሃይማኖታችን መነሻ ምንጭ ናት። ስለዚህ በዚህ አንፃር ሀገሪቱን በልባችን እንጽፋታለን። በውስጧ ያሉ ህዝቦች ደግሞ በሰላም እንዲኖሩ እንጸልያለን። ፍልስጤማዊም ይሁን በሃይማኖቱ እስላምም ይሁን ክርስቲያንም ይሁን አይሁዳዊ ይሁን ሌላም ሃይማኖት ይኑረው እግዚአብሔር ሰላም እንዲሰጣቸው የክርስቲያን ተግባሩ ምንድነው? መጸለይ ነው። እውነተኛው ኃይል ከሱ ስለሆነ የሚቀዳው የሚመጣው። እኛ እንደዚህ ነው የምናየው። እዛ ውስጥ ያሉትን ህዝቦች እየደገፍን አይደለም። ማንም ማንን በግፍ እንዲገድል አንደግፍም። የሰው ልጅ ክቡር ፈጣሪ ሰውን በመልኩ አምሳል ነው የፈጠረው። አይ ቤተክርስቲያን ምን ትላለች? የሰው ልጅ የሥላሴ ህንፃ ነው፣ ክቡር ነው ሰው። ለዛ ነው እኮ እግዚአብሔር ይላል መጽሐፍ ቅዱስ የሰው ልጅ እንደ አይን ብሌን ይወደዋል። ስለዚህ በየቦታው በግፍ እንዲገደል ግፍ እንዲፈጸምበት ክርስቲያን አይመኝም። ይሄ ነገር እንዲቆም ግን ጸሎት ማድረግ፣ ይሄ ነገር እንዲቆም ወደ ፈጣሪ ማሳሰብ መለመን ያስፈልጋል። ስለዚህ እኛ እስራኤልን ስንመለከታት እንግዲህ የሃይማኖታችን መነሻ ስለሆነች አምላካችን ደግሞ የክርስትናን ታሪክ መሰረት የጣለባት ሀገር ስለሆነች ፍጹም ልንረሳት እንድትጠፋ እንድትወድምም አንፈልግም። ይሄን ማወቅ አለበት ማንም ሰው ማለት ነው። ግን እኩልነት እንዲኖር የእኩልነት ድምፅ እንዲኖር በዛች ሀገር ደግሞ መመኘት መጸለይ ለክርስቲያን ተገቢ ነው። ወደ ኢራንም አሁን ያለው እልቂት አሁን ያለው ሞት ይህንንም አንመኝም። እዛም ላይ እንዳለ ሁሉ እዚህኛው ላይ በቃ የሰው ልጅ በሙሉ ነው እኮ በዓለም እንዴ ክርስቲያን እኮ ለዓለም ሰላም የሚጸልይ የቤተ ክርስቲያን እኮ ቅዳሴዋ ምንድን ነው የሚለው? ለዓለም ሰላም ነው እኮ የሚጸልየው። ወንዙን ዝናቡን እንደ ቡቃያውን መሬቱን እንስሳውን ሁሉ እኮ ሰላም አድርግልን ብላ የምትጸልይ ናት ቤተክርስቲያን። ከሰው አልፎ ስለ ወንዝ ውሃ ስለ ምድር ፍሬ የምትጸልይ ነች። የእሷ ልጆች እኛ አየህ በሄድንበት ሁሉ ሰላም ሰባኪዎች ነው የምንሆነው። የቤተ ክርስቲያን ልጅ የሰላም ሰባኪ ነው፣ የሰላም አምባሳደር ነው። ማንም በግፍ እንዲያልቅ ፍጹም በቃ ለምን እንትንህ አይደለም የተሰራህበት አይደለም። የኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰራህ ሰላማዊ እንድትሆን ሰውን በእኩልነት እንድታይ ነው። ለዛ እኮ ነው ይኸውልህ አሁን ይሄ ብሔርተኝነት ዘረኝነት ሲገባ የምንቸገረው የተሰራንበት በሰው እኩልነት ላይ ነው። ትክክል። ወርደን ያንን እንድንመለከት የሚያስገድደን ነገር የማይገባው ውስጣችን የተሰራንበት ነገር ነው። ማያችን እሱ አይደለም። እኛ የምንመለከተው ከምን አንጻር ነው? ከሰማያዊው ስርዓት አንጻር። ትክክል። ይጨንቃል። እንደገና ወርደህ ጎጥ ጎሳ ምናምን ይሄ ብሔር ይሄ ምናምን ስትል እንደ ከስምንተኛ ፎቅ ወርደህ እንደመፈጥፈጥ ነው። አሁን ለክርስቲያን ይሄን ማሰብ ይሄ ነው የሚቸግረን። ለዛ ነው አሁን ኢትዮጵያዊ እንደ ኢትዮጵያዊነት እንዲከበር የምንፈልገው።
በቃ ዘመኑ ነው። በውስጡ ብዙ ብሔር አለ፣ በውስጡ ብዙ ሃይማኖት አለ። ሰው ግን ይከበር፣ ሰው ይከበር። ሰው ሲኖር እኮ ነው ሁሉም ነገር የሚኖረው። ምንም ይሁን ምን ሰው ይከበር። ሲከበር አየህ ሀገር ትደምቃለች። እኛም ደግሞ ሰውን አክባሪዎች ነው መሆን መቻል ያለብን። ከዚህ ስንወርድ ነው ትክክል የማይሆነው። አሁን ኢትዮጵያዊነት መዳን ያለበት ከዚህ አንጻር ነው። በብሔርተኝነት እየተበላ ነው። አሲድ ተደፍቶበታል ኢትዮጵያዊነት። አየህ ውስጡን የሚበላ በሃይማኖት አክራሪነት አሲድ ተደፍቶበታል። ካንሰር ሆኗል በቃ ውስጡን የሚበላ። እቺን የመሰለች ሀገር ይሄን ሁሉ ሀብት የያዘች እግረ መንገዳችንን እኛ እኮ እድለኞች ሆነን ብዙ ሀገር እያየን ነው አይደል? ግብፅ እንኳን ሄደን አባይ እንደዛ ያንን ሁሉ ልማት ሲሰራ ስናይ ስንት ወንዞች ተሸክመን እኛ ረሃብተኞች ስንሆን ያሳዝናል። እርስ በርስ የሚገዳደሉ ስንሆን ያሳዝናል። ከዚህ እኮ ነው መውጣት ያለብን። ከአክራሪነት ስሜት ነው መውጣት ያለብን። ከጽንፈኝነት ነው መውጣት ያለብን። አየህ ኢትዮጵያዊ አይምሮው የላቀ ነው መሆን ያለበት። አንደኛ ለጥቁር ሕዝብ ኩራት ነው። በአንድነት ሰውን የናቁትን አዋርዶ ሰው መከበር አለበት ብሎ አድዋ ላይ ሰንደቅ ዓላማ የሰቀለ እኮ ነው። ያ ሰንደቅ ዓላማ እኮ የጥቁር ሕዝብ ኩራት ነው። ከኢትዮጵያ አልፎ የጥቁር ሕዝብ ኩራት ነው። ለዛ ነው የአፍሪካ ሀገሮች እኮ የተሻሙት። ጥቁር የተከበረበት ሰው ነኝ እኔ ብሎ ድምፅ ያሰማበት ታላቅ ነው። የደም ድምፅ ነው። እዚህ ሀገር ላይ ሆነን ግን አንደኛ እራሱ እኮ አድዋን መነጣጠያ እያደረግነው ነው። ምን አይነት በሽታ ነው የገባብን? ይኸውልህ ጽንፈኛ ስትሆን፣ አክራሪ ሃይማኖተኛ ስትሆን፣ ዘረኛ ስትሆን በጣም በሽታ ነው። ለዛ ነው እኮ እግዚአብሔር በጠቢቡ ሰሎሞን ላይ አድሮ መልእክት የላከልን። ምን አለ? በቃ አምርሮ የሚጠላው ነገር ነው ዘረኝነት። አምርሮ ሰው ግን እየወደደ ያለው እግዚአብሔር አምርሮ የሚጠላው እንዴ። አንተ እግዚአብሔር አለኝ እያልክ እንዴት ዘረኛ ትሆናለህ? አሁን ብዙ ድምጾች እየሰማን እኮ ነው። ብዙ ድምጾች ደግሞ እንዴት እግዚአብሔርን ይጠሉታል? እንዴት እግዚአብሔር ይጠራል? አንተ በዘረኝነት ቆሽሸህ በአክራሪነት ተይዘህ እንዴት እግዚአብሔርን ትጠላለህ? እግዚአብሔር ከፍቅር ጋር፣ እግዚአብሔር ከሰላም ጋር፣ እግዚአብሔር ሰውን ከመውደድ ጋር ይስማማል እንጂ ከእንደዚህ አይነት አይደለም። ስለዚህ ይሄን ተነስተን ስናይ በዓለም ላይ ያለ ህዝብ ሁሉ በሰላም እንዲኖር ሰላማዊው ንጉሥ ሰላም እንዲሰጣቸው ሰላም ለዚህ ቤት ብሎ እጁን የዘረጋው እውነተኛውን ሰላም የሚሰጠው እሱ እንዲሰጥ ነው መለመን ያለብን። በእርግጥ መጽሐፍ ቅዱስ ላነበበ በተለይ በዮሐንስ ራእይ ላይ 7 የሚፈቱ ማህተም አሉ ይላል። ከነዛ አንዱ ሲፈታ ምድር ላይ የነበረችው ሰላም ተወሰደች ይላል። አየህ ተወስዳለች ሰላም። ራእይ ዮሐንስን ስታነብ የምትረዳው ይሄንን ነው። ሰላም ተወሰደች ይላል። የእግዚአብሔር ሰላም ከተወሰደች ሰው ሰላም ሊሆን አይችልም። ሰው በእኩልነት ሊነጋገር አይችልም። ስለዚህ ምንድነው ሰላምህ ትመለስልን እያልን ነው መጸለይ ያለብን። ስለዚህ ኢራንም ውስጥ ይሆኑ ፍልስጤም ውስጥም ይሆኑ እስራኤልም ውስጥ ይሆኑ ሰዎች በሰላም እንዲኖሩ መጸለይ ነው የሚያስፈልገው። ወደ ሰሞኑ የሀገራችን ጉዳይ ስንመጣ ግን እንዳልኩ ነው ከእውቀት በጣም በቃ የራቀ እንዴ። ኢትዮጵያ ውስጥ በየቀኑ ብዙ ህዝብ እየሞተ፣ ኧረ እባካችሁ ይሄንን አቁሙ፣ ደም አታፋሱ፣ የእናንተ አእምሮኛን በጠበጠን፣ እረፍት ነሳን ብሎ ፖለቲከኞችን እንደማስገደድና በህብረት እንደመጮህ እዚህ ምንም ሳትል ወዲያ ሄደህ ግን ስለ ሰው እኩልነት ልታወራ ትፈልጋለህ? እንዴት? መቼ ነው በሃይማኖት ውስጥ ያሉ ይሄን ላርገው ኦርቶዶክስም ሙስሊም ሲሞት መጮህ አለበት አላግባብ ከሆነ፣ ፕሮቴስታንቱም ኦርቶዶክስ ሲሞት አላግባብ ከሞተ መጮህ አለበት፣ ሙስሊምም እንዲሁ።
ለምንድነው አጥር እየሰራን እዚህ ቆሻሻ ነገር ውስጥ ገብተን እንደ ሁል ጊዜ ስለመለያየት የምናወራው? አሁን ቲክቶክን ብትመለከተው ዩቲዩብን ብትመለከተው በቃ በሁለት ጎራ ተለይቶ ተቀምጧል። ይህ ልክ አይደለም። ስለ ዜጎቻችን እናስብ። አእምሯቸው ወደ ሰላም ይንጣ እንበላቸው። እዛ ፓርላማ ውስጥ የተቀመጡ ሰዎች ስለ ጦርነት ሲያወሩ ልክ አይደለም እንበል። ተስማሙ እንጂ በቃ ጀግና ማለት እኮ የተበላሸን ነገር የሚያስተካክል ነው። ትክክል። በየሀገሩ እንዲህ ለጦርነት እየተዘጋጀን እኮ ነው እኛም አይደለም እንዴ? ይሄንን የሚያስታርቅ ሲመጣ ይሄንን ወደ አንድነት ይዞ የሚመጣ ኢትዮጵያን የሚያነግስ ሲመጣ እሱ ነው ጀግና። የዚህ ዘመን ጀግና የተራራቁትን የሚያቀራርብ ነው። የዚህ ዘመን ጀግና ዘረኝነትን የሚቀብር ነው። የዚህ ዘመን ጀግና አክራሪ ሃይማኖተኝነትን እንዳይነሳ አድርጎ የሚጥል እሱ ጀግና ነው። በሽታችን እሱ ስለሆነ አላደግንም። ወደፊት መራመድ እንዴት እናድጋለን? በፍጹም ልናድግ አንችልም በዚህ መንፈስ ተይዘን። ይሄንን እርምጃ የሚወስድ ኃይል ሲመጣ ጥሩ ነው። ስለዚህ ይሄ በማህበራዊ ሚዲያ ላይ ያለ እውቀት ለምሳሌ ኢራንንም ብናነሳ እኮ ኢራናውያን ለሁለት ተከፍለዋል። መንግስታቸው እንዲወድቅ የሚፈልጉ አሉ፣ መንግስታቸው እንዲቀጥል የሚፈልጉ አሉ። አንተ ምን ቤት ነህ? ምን ቤት ነህ? እያየን ነው ሰላማዊ ሰልፍ እየወጡ። ለምን ትራምፕንም ያወግዛል፣ ትራምፕንም ይደግፋል። ትራምፕን አሜሪካን ሀገር ኢቭን በመንግስት ደረጃ ያሉ ሰዎች ትክክል አይደለም ብለው የተቃወማሉ፣ ትክክል ነው ብለው የሚደግፋሉ። እስራኤል ሀገር ውስጥ እኮ ሰላማዊ ሰልፍ ይወጡ አሉ። ይሄ ነገር ትክክል አይደለም ያሉ አሉ፣ ትክክል ነው ብለው የሚደግፋሉ። እኛ ግን አየህ ከሃይማኖት ልዩነት ጋር እየወሰድ ነው አጉል ነው ይሆን? ፍጹም ትክክል አይደለም። አሁን ኢራን እኮ የቀራት የእስላም ሀገር የለም፣ ተኩሳለች። እኛ እዚህ ሆነን የምንመለከትበት መመልከቻችን ምን ያህል እንደተበላሸ አየህ? ተበላሽቷል። ይህን ነው ማስተካከል ያለብን። እስራኤልም ውስጥ ብዙ ችግር አለ፣ ኢራንም ውስጥ ብዙ ችግር አለ። ይህንን በቃ ሚዛናዊ ሆነ ማየት አለብን። እንዴ ሰላማዊ ሰልፍ አደረጋችሁ ብሎ እኮ የኢራን መንግስት በጣም ብዙ ኢራናውያንን ከ30,000 በላይ ገሏል። ምን ማለት ነው? የራሱን ዜጋ ምን ማለት ነው? እስራኤላውያን ብዙ ችግር አለባቸው። እኛ ከዚህ ወጥተን እውነተኛውን ታሪክ መንገር ያስፈልጋል። እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥ እኮ ይሄን ድምፅ ሰምቻለሁ። በማይክ አድርጎ አንድ ሰው እንዴት ይባላል? አንተ ኢራን ትጥፋ ትውደም ትላለህ? 86 ሚሊዮን ህዝብ እኮ ነው ያለው ኢራን ውስጥ። 86 ሚሊዮን ህዝብ ይውደም ትላለህ እንዴ? እስራኤል ውስጥ ከ15 ሚሊዮን ህዝብ በላይ አለ። ይውደም ትላለህ እንዴ? ይሄ እንደው የሃይማኖት መሪነት ነው? ደግሞ እኮ እስራኤል አንደኛው የአይሁድ እምነት ነው፣ ሁለተኛው የእስልምና እምነት ነው። በጣም ብዙ ሙስሊም ነው ያለው። ክርስቲያኑ እኮ 1.ምናምን ሲጀመር አሁን ይሄ የምናየው የአላስካ መስጊድ ኮምፓውንድ ለእስራኤል እኮ እዛ ለሙስሊሞች 3ኛው የተቀደሰ ስፍራ ነብዩ መሐመድ የመጀመሪያውን ሰላት የሰገዱበት ነው ተብሎ ይታመናል። ወደ ሰማይም ሄደው ያረጉበት ነው ተብሎ ይታመናል በእነሱ ታሪክ። እና ምንድነው በቃ ይኸውልህ ቆሻሻ ስትለብስ የምታወጣው ሁሉ ክርፋት ነው። በቃ ሹሉዳ ጥብስ ነው የሚሸተው አይባልም እንደዚህ። ይህንን እኮ ነው ማረም ያለባቸው እነዚህ። አሁን እኔ አንዳንዶቹ ያስቁኛል። እንደው ሰላም አስፍኑ ተብለው ይህንን የጽንፈኛ አክራሪነት የሃይማኖት አክራሪነት የለበሱ ሰዎች ሰላም አስፋ ተብለው ደግሞ ይጠራሉ። እንዴ አንተ አድዋ ላይ ምንድነው መናገር ያለብህ? አድዋ የህብረት ዜማ ነው። አድዋ የአንድነት ቅኔ ነው። እዚህ ውስጥ አንድነቱን ቅኔውን ታወጣለህ እንጂ ልዩነት ፈልገህ እዛ ላይ
ሙስሊሞች ዝም ብለው ተጣሉ፣ ሳይቀበሩ ቀሩ። እንደዚህ ያለ ሰው ነበር። የሰላም ተብሎ ተመርጦ መቀሌ ሄደ። እንዲህ ሲል ነበር። ልዩነት ነው የሚሰብከው ይሄ ልጅ። እኔ እኮ መንግስት ግራ ይገባኛል። እንዲህ አንደበታቸው ሰላም የማይሸት አንደበታቸው ልዩነት የሚያወጣ እነዚህን ከሰላም የተጣሉ ሰዎች ሰላም አምጡ ብለህ ደግሞ ስትመርጣቸው እንደው ግራ የሚያጋባ ነውና ምን ለማለት ነው? ሰክነን በቃ እኔ በጣም ብዙ ሙስሊም ጓደኞች አሉ። አንተም አታጣው። በጣም ብዙ ጓደኞች አሉ። የሃይማኖት ልዩነታችንን በመከባበርና በመቻቻል ይዘን ግን ሀገራችን ላይ ደግሞ አንድ ሆነን በማህበራዊ ህይወታችን ተደጋግፈን መሄድ ነው እንጂ ያለብን እንዴት ሰው ጥላቻን ሁሌ ይሰብካል? ይሄ ፍጹም ስህተት ነው። ፍጹም ስህተት ነው። እኔ ቅርብ ወንድሙ ነው የሚሻለው። አንድ ሙስሊም ጓደኛዬ ቢጎዳ እደርስለታለሁ። በጣም ብዙ ሙስሊሞች የተጎዱ ክርስቲያኖችን ብዙ ደግፈዋል። ይሄ ነበር መታወቂያችን፣ ይሄ ነበር ጌጣችን፣ ይሄ ነበር ልብሳችን። አስደናቂ ታሪክ የነበረን ነበር፣ በተለይ በመቻቻልና በመከባበር። እሱን ግን እንደው ካልናድ ነው ብለው የተነሱ አለ እኮ አሁንም እኮ እንደው ይሄኛው ብልጭ ማለቱ አይጠቅምም፣ እየተራባ እንዳይሄድ ነው እንጂ እኮ አሁንም አለ። ግድያው እኮ ከዚህ የሚመነጭ ነው። ግድያው መለያየትን ለአእምሮ እያቀበልክ፣ ጥላቻን ለአእምሮ እያቀበልክ፣ ክፋትን ለአእምሮ እያቀበልክ መሬት ላይ እንዴት ሰላም እንዲሆን ትመኛለህ? በቃ ይበላሻል አእምሮ እኮ። ማይንድ ሴትህ በዚህ ደረጃ በየቦታው እንደዚህ መጥፎ ጥላቻ ትምህርት እየተማርክ አድገህ እንዴት ነው አንተ ክርስቲያኑን ሙስሊሙን ሊወድ የሚችለው፣ ሙስሊሙ ክርስቲያኑን ሊወድ የሚችለው? የነበረንን ባህል የሚሸረሽር ኃይል አለ። እሱም መፈለግ ያስፈልጋል። የት አካባቢ ነው ያለው? በየትኛውም አካባቢ ማለት ነው። ኦርቶዶክሱም ውስጥ ይሄን የሚረብሽ ካለ መታየት አለበት። ሙስሊሙም ውስጥ ይሄን የሚረብሽ ካለ መታየት አለበት። ፕሮቴስታንቱም ውስጥ ይሄን የሚረብሽ ካለ መታየት አለበት። የክፋት የመለያየት ድምጾች ከኢትዮጵያ ምድር መጠራረግ አለባቸው። አየህ፣ ሩዋንዳ እኮ አሁን በብሔር ጉዳይ የአንዱን ብሔር በሆነ መንገድ መናገር አትችልም፣ በአዋጅ የተከለከለ ነው። 10 ዓመት ነው እስር ቤት የምትገባው። አልጠቀማቸውም። ከ900,000 ሰው በላይ በገጀራ አስተራረዳቸው፣ አለቀባቸው። ሰው እኮ ሀብት ነው። በመጽሐፍ ቅዱስ ውስጥ አንድ ታሪክ አለ። እግዚአብሔር መጀመሪያ ለእስራኤል ንጉሥ አድርጎ የቀባው ሳኦል የሰው አትንካ እኔ ሀብትህ ነኝ ተብሎ ሳይሰማ ቀረና ምርኮ ነካ። ያኔ እግዚአብሔር ናቀ፣ ጉልበቱን ወሰደበት። እግዚአብሔር ሌላ የሚቀባው ሰው ሲፈልግ ዳዊት ተገኘ። ዳዊት ከተመረጠ በኋላ ግን ሳኦል ቅናት አድሮበት ያሳድደው ነበር አይደለ? ካሳደደው በኋላ ዳዊት በአንድ ተራራ ዋሻ ውስጥ ገባ። እዛ ውስጥ ከገባ በኋላ በጣም የሚገርመኝ ታሪክ ነው። ከሳኦል መንግስት አስተዳደር እየወጡ የመጡ ሰዎች ወዴት ሄዱ? ወደ ዳዊት ዋሻ። ምንድናቸው ብሎ ይጠቅሳቸዋል መጽሐፍ ቅዱስ? የተጨነቁ ሰዎች፣ የተከፉ ሰዎች፣ ብድር ያስመረራቸው ሰዎች ይላል። እነዚህ ሰዎች መጡና ዳዊትን አነገሱት። አንተ የፍትህ ሰው ነህ፣ አንተ የሰላም ሰው ነህ፣ አንተ የሐቅ ሰው ነህ፣ አንተ የእውነት ሰው ነህ፣ እኛ ደግሞ ተጨቁነናል፣ ምራን አሉት። አየህ፣ ህዝብ ሲጨቆን፣ ህዝብ ሲከፋ አቅጣጫ ይለውጣል። ያው መንግስት ቆሞ ማየት አለበት። ኢትዮጵያ እኮ ዓለም ነው ታውቃለህ? ኢትዮጵያ ዓለም ናት። የሰው ልጅ መገኛ አፈር ናት። ዓለም ናት የምንለው ለዛ ነው። ኢትዮጵያ ሁሉም የለበሳት
የሰው ልጅ የመጀመሪያው የሰው ልጅ የተገኘው ኢትዮጵያ ከሆነ ኢትዮጵያ ዓለም ናት። አየህ ይችን ዓለም ደግሞ ማጠበብ የለብንም። አጠበብናት እኛ። የቀደመ ታሪኳ ግን እሱ አይደለም። ግዙፍ ታሪክ ያላት ናት። የተቀደሱ ህዝቦች መኖሪያ ነበረች። ታሪኳ የሚነግረን ከመጽሐፍ ቅዱስ እንደ የቀደመ ታሪኳንም ስናጠና እጅግ በጎ ህዝቦች የሚኖሩባት ሀገር ናት። እስራኤላውያን ሲጨነቁ እኮ ብዙ ኢትዮጵያውያን ሄደው ጭንቀታቸውን ተጋርተው ሰላም ሰጥተዋቸዋል። ይሄ መጽሐፍ ቅዱስ ላይ ያለ ታሪክ ነውና እንደው ወደ መጥበብ ራሱ ቃሉ አንተ እኮ አሁን አየህ ልብስ ሲጠብህ ልክ አይመጣም። ለምን ጠባብ ነገር ውስጥ ትገባ? ባህር ውስጥ መግባት እየቻልክ ኩሬ ውስጥ ለምን ትገባለህ? ኩሬ ቆይቶ ቆይቶ ሽታ ያመጣል። ኩሬ ቆይቶ ቆይቶ ጤና ይነሳል። አንተንም ይበላል፣ ይገላል። ስለዚህ ሰፊ ልብ፣ የመከባበር ልብ፣ የመቻቻል ልብ ነው የሚያስፈልገው። ኢትዮጵያ እንደነው መርከብ ናት። አየህ እንደዛ እንድትሆን ነው የሚፈልገው። የኖህን መርከብ ያት ስንት የማይቻቻል ፍጥረት ነው የገባባት። ጅብና አህያ ይስማማል እንዴ? ነብርና የሜዳ አህያ ይስማማል እንዴ? ግን ከጥፋት ውሃ ለመዳን ሁሉም ተቻችለው ተቀመጡባት። ቆሻሻቸውን ይኸው ደግሞ የሚያስወጡት ይሄን ሁሉ ቆሻሻ ተቻችለው ተቀመጡባት። ኢትዮጵያ መርከባችን ናት። የተለያየ አመለካከት፣ የተለያየ ነገድ፣ የተለያየ ሃይማኖት ይኑራት፣ መርከቢት ውስጥ ግን ተቻችለን መቀመጥ አለብን። ከወጣን የጥፋት ውሃ ያገኘናል። ከዚህ ስንወጣ፣ ከመቻቻል ስንወጣ የጥፋት ውሃ ነው። ይሄው አሁን ሰው ዜና መሆን የለበትም። እንዴት ወንድም ወንድሙን ይገላል? እንዴት ወንድም ወንድሙን ገሎ ይደሰታል? እንዴት ነው ወንዞቻችንን ወደ ደም እንቀይራቸው? ወደ ልማት መቀየር ሲገባል፣ ወደ ሀብት መቀየር ሲገባል፣ ምንም ይሁን የተለያየ አመለካከት ይኖረን፣ በጣም መከባበር ነው ያለ። የሰላም ሀገር ማድረግ አለብን። ከጅጅጋ እስከ ሽሬ፣ ከወለጋ እስከ መቀሌ የሰላም ሀገር ማድረግ አለብን። በቃ የዚህ ዘመን ትውልድ የቤት ስራችን ሀገራችንን ሰላም ማድረግ ነው። ያኔ እድገት ይመጣል በሙሉ። አሁን በቃ በፖለቲካውን መድረክ ላይ ያለ፣ በሃይማኖት መድረክ ላይ ያለ ምሁር ነኝ የሚል ሁሉ ተሰባስቦ ሰላም እንዴት መውለድ ያቅተዋል? እንዴት ወንድሞች በህብረት እንዲቀመጡ ማድረግ ያቅተዋል? በቃ ይሄ እኮ ነው መበላሸት። ምሁር ብለህ የምጠራው እንዲህ አይነት አገር ችግር ውስጥ ስትገባ እኮ መፍትሄ የሚሰጥ ማለት ነው። ፖለቲከኛ ማለት የጠፋ የተበላሸን ነገር ማስተካከል ሲችል ነው። ዘመናዊ ፖለቲካ እሱ ነው። ሀገር እንድታድግ፣ ሀገር እንድትከበር፣ ሀገር ልብሷ ወርቅ እንዲሆን፣ ዜጎቿ በሰላም ወጥተው እንዲገቡ፣ ደሞም በኑሮ እንዳይጨነቁ፣ ምን እበላለሁ ምን እጠጣለሁ እንዳይሉ ይሄንን ኃላፊነት የሚወስድ ነው። የሃይማኖት ሰው ደግሞ ሰው ከክፋት እንዲወጣ፣ ከተንኮል እንዲወጣ ማድረግ ሲችል ነው። ይሄንን ዘንጋችንን ግን ተነጥቀናል። አሁን ይሄንን የምንመልስበት ጊዜ ነው መሆን ያለበትና እንደው ኢራን እስራኤል እያሉ መወራወሩን ትተን ወደ ቤታችን ገብተን ራሳችንን መፈተሽ፣ ደግሞ ስንደግፍም በምክንያት መሆን አለበት። አሁን እንደው እውነቴን ነው የምልህ፣ ክርስቲያኑ እስራኤልን በምንድን ነው የምትደግፈው ብለህ ስትጠይቀው በቂ መልስ መኖር አለበት። ኢራንን ለምን እንደው የምትደግፈው ብለህ ሙስሊሙን ብትጠይቅ በቂ መልስ መኖር አለበት። ግን እኔ እንዳየሁት እውቀት የጎደለው በጣም እውቀት የጎደለው ነው። ለሁሉም ህዝብ ሰላም መቆም ነው ያለበት። ወደ መጠቅለያው ስንሄድ አንዳንድ ሰው አሁን የሶስተኛ የዓለም ጦርነት እያለ እየፈረጀ ነው። አካሄዱንም ስታየው በቃ ሲነጋ
የማይጠቀሱት ሀገር ተጠቅሶ ታያለ። ሲነጋ ሌላ ሀገር ሲነጋ እና ሁሉም አሁን 7ቱም ዓለማት እስካሁን ያልተነሳ ሀገር የለምና እንዲህ ከሄደ ምንድነው አሁን የዓለም አቀፉ መጨረሻው እንደዚህ እየተካረረ ከሄደና ለሀገራችንስ በቃ ያለው ዕጣ ፈንታ ምንድነው? እንግዲህ ዓለም ሰላም ሳትሆን ስትቀር ብዙ የሚናጉ ነገሮች አሉ። በጣም ብዙ የሚናጉ ኮሮና በመጣ ጊዜ ብዙ ነገር አናግቶ ሄዷል። እንዲህ አይነት ከባባድ ጦርነቶች ደግሞ ብዙ ነገር ያናጋሉ። የኢኮኖሚ ቀውስ ያመጣሉ። ሀገራት የነበራቸውን መተማመን ይሸረሽራሉ። ለምሳሌ እኮ ፈረንሳይ ከዚህ በኋላ ዓለምን አላምንም የኒኩለር ቁጥሬን ይጨምራሉ አለች። አላምንም አለች። አየህ፣ ስለዚህ ወደ ጦርነት ነው። በእርግጥ መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 38 ላይ የሚጠቅሰው ያ ዘመን ሲመጣ ነው ሶስተኛው የዓለም ጦርነት ሊባል የሚችለው። ኢትዮጵያም የምትሳተፍበት ማለት ነው። ሶስተኛው ላይ አራተኛ አይኖርም ማለት ነው። እሱ የመጨረሻው ነው። ከአርማጌዶን በፊት በጣም ገዝፎ የሚመጣለ ከዛ ወዲያው አርማጌዶን የሚወለድበት ነው። በትንቢተ ሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ በደንብ ተጠቅሷል። የሚገርመው ግን ይሄ ሁሉ እዛ ላይ የተጠቀሰው ነገር መልሶ የት ነው የሚሄደው ካልከኝ መካከለኛው ምስራቅ ላይ እስራኤልን ለመምታት የሚመጣ ኃይል አለ። ከእስራኤል ወገን የሚቆም አለ። እስራኤልን ለመምታት ከሚመጣው ኃይል ጋር ደግሞ የሚቆም አለ። እነዚህ ግን በምድር ላይ የታጠቁትን ነገር ሁሉ የሚለቁበት ጦርነት ነው። ያ ጦርነት ከባድ ጦርነት ነው። አገር አውዳሚ፣ ዓለም አውዳሚ ጦርነት ነው ተጽፏል። ምድር 3/4 እኮ ራሷ በሰራችው በሰው ሰራሽ ነገር ትወድማለች የሚል ያ እንዲህ አይደለም። ሶስተኛው የዓለም ጦርነት ከባድ ነው። የፍጻሜው ዘመን መጨረሻው ከዛ በኋላ ነው የክርስቶስ መገለጥ የሚመጣው። ከእንደዚህ አይነት እርግማን፣ ከእንደዚህ አይነት አስጨናቂ ዘመን፣ ከእንደዚህ አይነት እረፍት ካጣ ኑሮ ይዞን የሚሄደው ኢየሱስ ክርስቶስ ደግሞ የሚገለጠው ያኔ ነው። ምድር የምታርፈው ያኔ ነው። እና እንደው አሁን ይሄ ሁሉ ሀገራት ኒውክሌር የሰሩት ለጌጥ ይመስላል አለ የጨለመው ኃይል አዋጅ የሚያውጅበት ጊዜ በደረሰ ጊዜ ክፉ ነገር ምድር እንደሚገጥማት ያስታውቃልና በነዛ ያ ገና ነው፣ ግን ምልክቶቹ እየታዩ ነው። በዚህ ውስጥ ብዙ ሀገራት ይጎዳሉ። አሁን የነዳጅ ዋጋ ይጨምራል፣ የሸቀጥ ዋጋ ይጨምራል፣ የሀገራት መተማመን ይቀንሳል። ብዙ ቀውስ ነው የሚያመጣው። ለዚህ ነው እኮ ለዓለም ሰላም እንጸልይ የምንለው። አይጠቅምም። ቁጭ ብለው ተነጋግረው ቢፈቱት ነው መልካሙ። እና እግዚአብሔር ለምድራችን ሰላም ይስጥል። እንግዲህ እኛም እየተዘጋጀን ነበረ ትንሣኤን በኢየሩሳሌም ለማክበር። በጣም በርካታ ሰው ተመዝግቦ ለመሄድ ትኬት ሁሉ የቆረጣል። በተለይ በአሜሪካ እና አውሮፓ ያሉና እኛ አሁንም ቢሆን ይሄ ነገር እንደሚያልፍ ባለፉት እንዳለፈው የዛሬ 2 ዓመትም 12 ቀን ነበር እንደዚሁ ጦርነቱ። ያ ሁሉ አልፎ መልሶ የፈራ ፈርቶ የበረታው ሄዷልና አሁንም እንደማይቀጥል ነው። እንግዲህ እግዚአብሔርንም በጸሎታችን ለሀገራችን ለዓለሙ ሁሉ ይሄ ስለመጣም ሳይሆን ቤተክርስቲያን ሁሉ ትጸልያለች። ለዓለሙ በእንተ ቅድሳት የሚባል ጸሎት አላትና ከሀገር እስከ ዓለም ከሰው እስከ ወንዝ እስከ እጽዋት ድረስ የምንጸልየው ጸሎት አይቋረጥም። አሁንም ያለነው ታላቁ ጾም ላይ ነው። መላችን እንዳለ ነው። እንግዲህ እግዚአብሔር አሳልፎልን በትንሣኤው ቦታ ላይ መከራውም አልፎ ጾሙም አልፎ ጦርነቱም አልፎ ነጩን ለብሰን ጧፉን ይዘን በየአብያተ ክርስቲያኖቻችን ትንሣኤውን የምናከብርበት ቦታው ላይ ደግሞ እግዚአብሔር የፈቀደልን በኢየሩሳሌም ጎልጎታ ላይ ቆመን ያ ሁሉ አለፈ ብለን እዛ ካሉት ወገኖቻችን ጋር እየተደዋወልን ነው እዛ ያሉት
አንዲት እህት እንደው በዚህ አጋጣሚ እንደው ልትሰማው ትችላለች። ትላንት በጣም በደስታ ደውላ እንትን ቮይስ ነው ያስቀመጠችልኝ። ያው ሳይረኑ ይጮሃል ወደ ውስጥ ይገባሉና የሚጥሉት የሚወርቀው የሚከሽፈው እነሱ ቤት ላይ አርፎ እህቷ አራስ ናት እና እነሱ በእንትን ውስጥ እንደገቡ ይሁን ከቤት ወጥተው ይሁን አላውቅም፣ እንዲህ ከቤቱ ወደ ውስጥ ገብቶ በጣራው አልጋውን ወዳድሶታል እና እንዴት እንደምትናገር እንትን ያስቀመጠችልኝ ቮይስ ነው ያስቀመጠችልኝ። በቃ የመስቀሉ ንጉስ የቀራኒው ጌታ እንዴት ብዬ እንደማመሰግነው ይሄ አልፎ ለምስክርነት ያብቃ እያለች ነበርና በጣም ብዙ ወገኖቻችን እስራኤል ብቻ አይደለም በዱባይም ያሉት ወገኖቻችን ቤይሩት፣ በኳታር እኔ ምንም በቃ በፍጹም በዚህ ቦታ የማይባል ጭንቀት ያለበት አጠቃላይ ዜናዎች ሲሰማ ኢራን ላይ ወደ 700 ምናምን ህዝብ 87 እስካሁኑ ሰዓት ሞቷል። ከ787ቱ 147ቱ ህፃናት ናቸው ሲል አስበዋል። ምንም በማያውቁት በምንም በቃ በህሊናቸው በሌለው በህፃናት ላይ እንኳን እንዲህ አይነት መከራ እየወረደ ነውና እግዚአብሔር እጁን ዘርግቶ በቃ ብሎ ወደ ቀደመ ፍቅሩ ወደ ቀደመ ነገሩ እንዲመለስ እንግዲህ የሁላችንም ጸሎት ነው። ድጋሜ ደግሞ ነጭ ለብሰን በደስታ ለመቆም ያብቃን። ዛሬ ደመና ለብሰናል። ደመና ስለሆነ ወቅቱ ማለት ነው። ደመናው ተገፎ ብርሃኑ በርቶ ለመገናኘት ያብቃን። እዚህ ድረስ መተህ ይህንን መንፈሳዊ እና ጥሩ ምክር ለህይወት የሚጠቅም ነገር ስንቅ ስላቀበልከን እናመሰግናለን። በወርቅ ዘንግም እንገናኛለን። በኢየሩሳሌም ደግሞ አብረን ሄደን የግብፅም ጉዞ አለን። ግንቦት ደብረ ምጥማቅ ግንቦት 21 2 ወር ነው የቀረው። ግብፅ ውስጥ እንግዲህ ብዙ ታሪክ አለ። የእመቤታችን ስደት ብለን ካነሳን ግብፅን ልንረሳ አንችልም እና በጣም የሚደንቁ ታሪክ ያላት ሀገር ሆና ነው ያገኘኋት። ቅዱሳን ቦታዎች አሉ። ገዳማቷ መንፈስ የሚያረኩ ናቸው እና እንግዲህ ለደብረ ምጥማቅ ደግሞ ይሄንን እኛ አዘጋጅተን ሌላም ሰው እየሄደ ከበረከቱ እንዲካፈል የብዙ አባቶች የቅዱሳን አባቶች በረከት እንዲያገኝ እመቤታችንም ደግሞ በስደቷ የነበረችበትን ሁኔታ እንዲያይ እውነት ማንም ግብፅ ሄዶ የእመቤታችንን የስደት ሁኔታ ካየ ልቡ ይነካል። በጣም ልቡ ይነካል። እንዴት አርጋ ነው እንደው ይህን ሁሉ በረሃ ተቋቁማ። ልዩ እኮ ናት ድንግል ማርያም። እንደው ትህትናዋ ፈጣሪን በማህፀኗ ይዛ ግን እንትን ያልተሰማት ፈጣሪን እኮ በማህፀኗ ይዛ ተመልከት። ፈጣሪን በማህፀን መያዝ እኮ በጣም ከባድ ነገር ነው። የአምላክ እናት ናት፣ ግን ትሁት ናት። ዝም ሰዎች እሷን ሊያጠፏት እየመጡ ዝም፣ ልጇን ሊያጠፉ እየመጡ ዝም። አሁን ትህትና ከዚህ በላይ መገለጫ አለው? አየህ፣ ልዩ የትህትና እመቤት ናት እናታችን ቅድስት ድንግል ማርያም እና ከወለደችው በኋላ ደግሞ በግብፅ ሕፃኑን ይዛ ያሳለፈችውን ያንን ስታይ በጣም ልብ የሚነኩ ታሪኮች ያሉበት ነው። ለዛ ነው የወርቅ ቅጠል የተባለችው። አየህ፣ ከንጹህ ወርቅ የተሰራች ቅጠል። ወርቅ የንጹህ ባህሪ ምሳሌ እና ትህትና የለበሰች ናት፣ በፍቅር ያጌጠች ናት። እና እንደው በዚህ አጋጣሚ እመቤታችንን የሚወዱ የስደቷን ነገር ግብፅ ሄደው ቢያዩ በጣም በቃ ልባቸው ውስጥ ቀርጸውት የሚመጡ ነገር ነው የሚያጋጥማቸው። እና ያው አሁን ወቅቱ ስላልሆነ ለሌላ ጉዳይ ስለተገናኘን ወደዛ ውስጥ አልገባም። በሌላ ጊዜ መዘርዘር እንችላለን። ምንድን ነው ድንግል ማርያም በግብፅ በረሃዎች ያሳለፈችው? ሰው ይቋቋመዋል ወይ?
እኛ ራሳችንን ስላየን በረሃው ላይ ወርደን ራሳችንን አየን ቀለጥ ነው። ድንግል ማርያም ግን ያን ሁሉ እንዴት እንደቻለችው የነበረችበት ቦታ ያረፈችበት ቦታ እዛ ውስጥ የተሰሩ ተአምራት የተሰጣት ኪዳን እንዲህ በትንሽ ደቂቃ የሚተረክ ስላልሆነ ግንቦት 21 አብረውን ሄደው ደግሞ ለ5 ቀን ለህዝብም ለአሕዛብም የተገለጠችበት የእመቤታችን በረከት ያለበት ሀገር ነው። በነገራችን ላይ እዛ ቦታ ላይ ነው። አዎ 250,000 ሰው እኮ የተመለከታት እንግዲህ ይታይ ግንቦት 21 እና ደግሞ ታሪኩ በደንብ ተጠብቆ ያለ አሁን የሆነ እስኪመስልህ ድረስ በዛ በገዳማት ውስጥ ያሉት የታሪክ አያያዛቸው ቅዱሳን ቦታዎችን አጠባበቃቸው አሁን የሆነ እስኪመስልህ ድረስ ነውና ያገኟታል ድንግል ማርያምን በእውነት በቃ ድንግል ማርያም በእርግጥ ሁሌ ያለች ግን በተለየ ሁኔታ ደግሞ እዛ በቃ በልዩ ተመስጦ የምናገኝባት ቦታ ነውና ያኔ ደግሞ በስፋት እንግዲህ አንድ ቀን ገብተን ደግሞ ስለ ግብጽ ገዳማት የምናወራው ይኖራል ብዬ አስባለሁ። እና ስለጋበዛችሁኝ እግዚአብሔር ይስጥልኝ። እናመሰግናለን። ሩቅ እንዳይመስላቸው ነው ያነሳሁትና 2 ወር ነው ከወዲሁ ተዘጋጅታችሁ ልክ እንዳለፈው 2 ጉዟችን በግብጽም ያለውን ቆይታ አብረን እየዘመርን ደርሰን እንመጣለን። ኢየሩሳሌም ሰላም ትሆንላለች። ሰላም ይመለስ። ለዓለም ሁሉ ሰላሙን እግዚአብሔር ያውጅልን። እግዚአብሔር ይስጥልን። አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጽመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።